ሰላም ብያለሁ። ዛሬ አንድ የገረመኝ አፕ አለ። እሱን እስኪ ላስተዋወቃችሁ። ይህ አፕ ደግሞ አፕ ወርክ ይባላል። ቀጣይ ግን ስለሱ ስለዚህ እንደምከፍቱት እንዴት እዚህ ውስጥ ስራ ማግኘት እንዳለብን፣ እንዴት እኛ ስራ መስራት እንዳለብን፣ እዚህ ውስጥ ደግሞ ማን ምን እንዴት ነው ስራ የሚሰራ የሚለው ነገር በሰፊው አብራርቼ እንደምጠላችሁ አልጠራጠርም። ለአሁን ግን በከፊሉ በትንሹ ላሳያችሁ የምፈልገው ነገር አፕ ወርክ ላይ በጣም የገረመኝ ነገር ላሳያችሁ ፈልገው። ይህ ማለት አፕ ወርክ ማለት ኢንተርፌሱ ይሄን ይመስላል። ይሄንን አፕ ወርክ ለማግኘት ጉግል ሰርች ላይ ገብታችሁ አፕ ወርክ ብላችሁ ሰርች ካደረጋችሁት ይመጣላችኋል። ክሬት ማድረግ ትችላላችሁ። ነገር ግን ክሬት ታደርጉ በጣም ጥንቃቄ ያስፈልገዋል። ፐርሰናል የስራ አይዲ ማለት እናንተ የምትችሉበት ኮርስ ያስፈልገዋል። ኮርስ የስራ አይዲያችሁ እናንተ በምን ስራ ላይ ነው ብቃቱ ያላችሁ? ኤዲተር ናችሁ? ቪዲዮ ኤዲተር፣ ፎቶ ኤዲተር፣ አፕ ወርክ ብዙ ነገሮች አሉ። እናንተ በምትችሉበት ዘርፍ ነው እዚህ ውስጥ ገብታችሁ ስራችሁን መሰሩት ማለት ነው። እና ዛሬ እኔ በከፊሉ ደግሞ እስኪ በትንሹ ላብራራላችሁ እኔ ያለሁበት ደረጃ። ቀጣይ ደግሞ እኔም እዚህ ውስጥ ስራ አስገብቻለሁ። እንግዲህ ስራው ደግሞ እድለኛ ሆኜ ስራውን ካገኘው ቀጣይ ደግሞ ምርጥ ቪዲዮ እንደምሰራላችሁ አልጠራጠርም። አሁን ይሄ የኔ አፕ ወርክ ነው። እንግዲህ በቅርቡ ነው የከፈትኩት። እኔም አዲስ ነኝ። እኔም ስለገረመኝ ነው ትንሽ ላሳውቃችሁ ብዬ ነው። እኔ እዚህ ጋር ቀድሜ የራሴን ፕሮፋይል ላሳያችሁ። እንደምትመለከቱት መሐመድ አሊ አህመድ ይላል። ይሄ የራሴ ፐርሰናል አካውንቴ ነው። አፕ ወርክ ላይ ማለት ደግሞ የትኛውም የሀገር ህዝብ የውጭ ሀገርም ሊሆናል የትም ሀገር ሊሆን ይችላል። ሁሉም ሰው እዚህ ውስጥ ገብቶ ስራ ማግኘትም መስራትም ማሰራትም የሚችልበት አፕ ወርክ ነው ማለት ነው። እኔ ፕሮፋይል ውስጥ ገባን። ስለዚህ እዚህ ውስጥ ገቡ ስኪል ሊኖራችሁ ይገባል። አሁን እኔ እዚህ ውስጥ ይኸው ከላይ እንደምታዩት መሐመድ አሊ አህመድ ይላል። እንግዲህ ፕሮፋይልን አስቀምጫለሁ። ቬሪፋይ ይላል። መታወቂያን ብቻ አይዴንቲቲ ቬሪፋይ አላደረኩም፣ ግን ከማስተር ጋር ዲጋ አገናኝቼ ያለውን ነገር ኮይኖችን ገዝቼ እኔ አሁን ስራ እስኪ ማስታወቂያ አስገብቻለሁ። እንግዲህ ፈጣሪ ካለ ምናየው ይሆናል። እንደምታዩት እዚህ ጋር እኔ የራሴ ስኪል አለኝ። ስኪል ምንድነው? ለምሳሌ እኔ ችሎታዬ ምንድነው? እኔ እውቀቱ ያለኝ በየትኛው ነው በሚለው ጉዳይ እኔ በራሴ በኩል አለኝ ብዬ የምገምተውን ፍሪ ፎቶ ኤዲተር ብዬ ነው ያስገባሁት። ፎቶሾፕ፣ ኤክስፖርት፣ ባክግራውንድ የተለያዩ ነገሮችን ለመስራት ነው አላማዬ። ስለዚህ እዚህ ውስጥ ላይ ስኪላችሁን የምታስገቡት ቅድሚያ አሁን አንድ ሰው በሚችለው ዘርፍ ነው እዚህ ጋር ማስገባት የሚችለው። ስለዚህ እዚህ ጋር ደግሞ አፕ ወርክ ስትገቡ ደግሞ በቃ እችላለሁ ብቻ ብላችሁ ሳይሆን ሰርቶ ማሳየት የሚባል ነገር አለ። ገብቷችኋል? እዚህ ጋር ለምሳሌ ብዬ ያስቀምጥኳቸው ነገሮች አሉ። ፐርሰናል ፎቶዎች ብትሉ እዚህ ጋር አፕ ወርክ ላይ ነው ፖስት የምታደርጉት። እኔ የስራ ዘርፌ ይሄ ችሎታ አለኝ፣ ችሎታዬን ደግሞ በማስረጃ ነው የምታስረዳው። እዚህ ጋር ስፔሻል እዚህ ጋር ማየት ትላላችሁ። ፐርሰናል ፎቶ ኤዲተር ብዬ ነው ራሴን እዚህ ጋር ያስቀምጥኩት ማለት ነው። ግዴታ እናንተ ባትሆኑም እንኳን እዚህ ጋር እንደዛ ብላችሁ ማስቀመጥ ግድ ይላል፣ ዲቴል ማለት ነው። ስለዚህ ምክንያቱም ዛሬ ቴክኖሎጂ ረቋል፣ ምንም ነገር አይከብዳችሁም። እዚህ ጋር እንደምታዩት ያው ባክግራውንድ ተጠቅሜ እኔ የፎቶሾፖችን ስክሮል ተጠቅሜ አፍተርና ቢፎር ብዬ አስቀምጬዋለሁ። እኔ የመጀመሪያው ፎቶ የራሴ ፎቶ ነው። ቀጣይ ግን እንዴት አድርጌ ኤዲት አደረኩት እኔ በሚያምር መልክ አድርጌዋለሁ። ስለዚህ ይሄ ሰው እኔን ቀጣሪው ምን ብሎ ነው የሚያስበው? እውቀት አለው ይችላል ብሎ ስለሚያስበኝ ቢፎር እና አፍተር ብዬ አስቀምጠዋለሁ። የመጀመሪያ ፎቶ ይሄ ነው። ቀጣይ ግን በዚህ መልክ ሎጎ አስተካክዬ አሳምሬ ጽፌ አስቀምጬዋለሁ። ይሄ ማለት ደግሞ ያው ስራ የማግኘት ቻንሳችን ከኔ በላይ ያሉት ቢኖሩም እኔ ግን እንዳለኝ እውቀት እንዳለኝ ችሎታ በዚህ ልክ አስቀምጫለሁ ማለት ነው። ቀጣይ ደግሞ አሁንም ይሄን ማየት ትችላላችሁ። እንግዲህ እዚህ ውስጥ ምንድነው አፕ ወርክ ላይ ነው የማስቀምጣቸው። ገብቷቸዋል? አፕ ወርክ ላይ ሰዎች መጥተው ፕሮፋይሊንግ ገብተው ሲያዩ ይሄ ልጅ የስራ ስኪሉ ምንድነው? ፎቶ ኤዲተር ነው። እሺ ፎቶ ኤዲተር ከሆነ ደግሞ የስራ ዘርፉ ምን ይችላል የሚለው ነገር ቼክ ስለሚያደርጉ እናንተ ደግሞ የስራ እውቀታችሁን ችሎታችሁን ታስቀምጣላችሁ። እንደምታዩት ያው ቀስቱ ላይ ይታያችኋል መሰለኝ።
የመጀመሪያ ፎቶዬን ይሄን ፎቶ ወደዚህ ፎቶ ቀይሬያለሁ። እንግዲህ ኤዲት በመጠቀም ነው ፎቶሾፕን ኤአይን የተለያዩ ነገሮችን ጨምሮ በመጠቀም እኔ እንደዚህ አሳምሬዋለሁ። ምንም የሚከብድ ነገር የለውም። ዋና ጭንቅላታችሁ መጠቀም ነው። ስለዚህ በዚህ መልክ አድርጌ ስለሰራሁት ቀጣይም ብዙ ነገሮችን ልክላቸዋለሁ። ስለዚህ ከታች እንደምታዩት ፐርሰናል ቢ ነው ያስቀመጥኩት ፎቶ ኤዲተር ኤአይ። ምክንያቱም እኔ የሚፈልገኝ አካል እዚህ ጋር ስራ ዘርፍ ስቀጥርም ሳመለክትም ይሁን አይዲያ አለኝ። እኔ እዚህ ዘርፍ ላይ ፎቶ ኤዲተር ነኝ። እንግዲህ ፈጣሪ ካለ ወደ ስራ ዓለም ከገባን በዚህ መልክ ስራ እናገኛለን የሚል ግምት አለን። እሺ ወደታችን ወደና ስንሞላ ስኪል ኤአይ ጀነሬት ተጠቀማለሁ፣ ፎቶ ሬቲንግ ተጠቀማለሁ፣ አብዱ ፎቶሾፕ ተጠቀማለሁ። የተለያዩ ነገሮች ስለምጠቀም ታስቀምጣላችሁ ነው፣ አትደብቁትም። ምክንያቱም ግልጽ የሆነ ጉዳይ ማለት ነው። እዚህ ጋር ላንጉዌጅ ታስቀምጣላችሁ፣ የተለያየ ነገር አለ፣ ኢምፕሊመንት ሂስትሪ አለ። ይሄ የራሴ ነው። አዛር እዚህ ውስጥ እንውጣ። የራሴን ፕሮፋይል ትንሽ ያሳየዋችሁ። ወጣን። እነዚህን ከጨረስኩ በኋላ ስኪሎቼን ካሟላው በኋላ እዚህ ጋር ሰርች ጆብስ ላይ ነው ያለ ነው፣ ወይ ደግሞ እዚህ ጋር እንደምታዩት ገባችሁ። እዚህ ውስጥ ገቡ። ይሄኛው ሰውዬ ምን ይላል? ፎቶ ኤዲተር ይፈልጋል፣ ሪሙቭ ዳብል ክሊን ይላል። ስለዚህ ይሄኛው ሰውዬ ምን ይፈልጋል? ፎቶ ኤዲት እንዲደረግለት ይፈልጋል። ስለዚህ እዚህ ውስጥ ደግሞ ይለቃሉ አሰሪዎች፣ ሰሪዎች፣ አሰሪዎች፣ ሰሪዎች። ስለዚህ እዚህ ጋር ኢሜጅ ኤዲተር ይሄ ሰውዬ የሚፈልገው የሚያሰራቸው ፎቶዎች በምን አፕሊኬሽን እንዲሰሩ ይፈልጋል? ኢሜጅ ኤዲተር አብዱ ፎቶሾፕ በሚለው። ስለዚህ በእነዚህ ያው እዚህ ጋር ማመት ትችላላችሁ። ስለዚህ $25 መድበዋል ማለት ነው። ይሄ ሰውዬ ወይ 2 ፎቶ ሊሆን ይችላል ወይ 3 ፎቶ ሊሆን ይችላል። $25 ከፍላለሁ ግን እኔ ፎቶ ማስራት እችላለሁ ብሎ ነው እዚህ ጋር የጻፈው ማለት ነው። አይ ኒድ ፎቶ ኤዲተር ሪሙቭ ማይ ደብሊው ካን ዘ ታስክ ይላል። ሶፍትዌር ላይክ ፎቶሾፕ ኢን ፌስል የፊቴ ከለር ምንም ሳይቀየር እዛው ቁጭ አድርጎ የሚሰራልኝ ሰው $25 ከፍላለሁ። እኔ እዚህ ጋር አሁን ለምሳሌ እውቀቱ ካለኝ አመለክታለሁ። እዚሁ ፎቶሾፕ ነው እንዲገባለሁ። ሹፍ ተመልከት የስራውን አሰራር ማለት ነው። እንደምትመለከቱት ይሄ የሱ ነው፣ ሰመር ነው ካስተመሩ ማለት ነው። እዚህ ጋር ስራ ለማመልከት 10 ኮይን ያስፈልጋል። እንግዲህ ድርጅቱ ቀጣሪውም አስቀጣሪውም ቢሆን ኮይን ይጠይቃሉ። ስለዚህ ይሄ ሰውዬ $25 መድቧል። ስለዚህ እዚህ ጋር ምን ትላላችሁ? አፕላይ። ይህን ስራ እኔ እችለዋለሁ ካልኩኝ ምን ለዋለሁ? እዚህ ጋር አፕላይ ነው ማለት እኔ እችለዋለሁ አፕላይ እለዋለሁ። አፕላይ ስለው እዚህ ጋር ቀጣሪዎች አሉ። ጥያቄ እንደኔም ሌላም ሰዎች ያስገባል። ሰውየው እስከ 5 እስከ 6 እስከ 7 ሰው ራሱ እዚሁ ጋር ማስታወቂያ የሚያስገቡ ሰዎች አሉ። ዲግሪ እንደማስገባት ብሉት። ካስገባህ በኋላ አንተ ትጠብቃለህ። ሰውየው አይቶ እነዛ ካሉ ከ5 እስከ 6 ሰዎች የትኛው ሰው የበለጠ የኔን ስራ ይሰራል ብሎ መርጦ ለአንተ ኮሜንት ያደርግልሃል። አፕላይ ነው የምትሉት። ተመለስ። እዚህ ጋር ስራ በሽ ነው ባይገርማችሁ፣ ግን ያው እንደቀላል በቀላል አይገኝም። በርግጥ የሆነ ልፋት ነገር ያስፈልገዋል። በርግጥ ያው እናንተ ሌጂት ናችሁ፣ ፕሮፋይል አሳምራችሁ ፎ አድርጋችሁ መጠበቅ ብቻ ነው። እንደ ድል ሆኖ ደግሞ እንግዲህ ተምረ ቁጭ ብለ ስራ ከመጠበቅ ሳትማረም እዚህ ቁጭ ብለ ስራ መጠበቅ ትችላለህ። እውቀትን ተጠቅመ ዲግሪን ይዘ ሳይሆን አንተ በእውቀት ልክ በደረጃህ ልክ በችሎታ እንኳን ምንም ዲግሪ ሳትይዝ እዚህ ጋር ውስጥ ተቀጣሪ ሆነ መስራት ትችላለህ። በሰራ ልክ ነው የሚከፈለው። እዚህ ውስጥ ገባን። ይሄኛው ሰውዬ ደግሞ የሚፈልገው ነገር ሰመር ይሄም ሰውዬ ፎቶ ኤዲት ማሰራት ይፈልጋል። እዚህ ጋር ስኪሎች ዝርዝር አድርጎ አስቀምጧል። ይሄ የሱ ህግ ነው፣ የሰውየው ህግ ነው። እኔ በዚህ ጊዜ ኤዲተር ኢሜጅ ይላል፣ ፕሮምፕት መጠቀም ትችላላችሁ ይላል። በቃ ቁጭ አድርጎ አስቀምጦታል። ገብቷል። ለዚህኛው ደግሞ $15 ጀምሮ እስከ $20 ከፍላለሁ አለ። ስለዚህ ቢያንስ 3 ፎቶ ሊሆን 4 ፎቶ ሊሆን ይችላል፣ 5 ፎቶ ሊሆን ይችላል። ስለዚህ እዚህ ጋር ደግሞ ሊሚት ክላይንት ያስገቡ ሰዎች 5 ሰዎች ገብተዋል። ቅጥር ወረቀት አስገብተዋል። 5 ሰዎች ያስገብተዋል።
እስካሁን እሱ አልመረጠም። እሱ ሲመርጥ እዚህ ጋር ያስቀምጣል ኢንቫይት፣ እሱ ዜሮ አልመረጠም ማለት ነው። ሶ እዚህ ጋር የምታዩት ፎቶ ኤዲተር፣ ምክንያቱም እኔ ስኪሌ ፎቶ ኤዲተር ላይ ስለሆነ ነው ማሳያችሁ። ሌላ ስራዎች ነፍ ናቸው። ቪዲዮ ኤዲተር አለ፣ አካውንቲንግ አለ። በቃ የሆነ በምትችሉት በስራ ዘርፍ መርጣችሁ መስራት ይቻላል ማለት ነው። ሶ ስለዚህ አሁን ይሄ ሁሉ ስራ ነው እንደምታዩት የፎቶ ኤዲተር። በቃ እናንተ በቀላሉ ፎቶ ማቀናበር ባክግራውንድ ፊት ሳይጠፋ ምናምን የምችሉ ነገር ከሆነ እዚህ ውስጥ ስራ ማግኘት ስላላችሁ አፕወርክ ላይ ማለት ነው። ሶ ይሄ የምታዩት ሁሉ ፎቶ ነው። ኤዲቲንግ፣ ባክግራውንድ፣ ከጀርባ ያለው ነገር ማጥፋት ምናምን። ሶ ስለዚህ አሁን ደግሞ እኛ እንምጣና እስኪ ስራ ያስገባነውን ማስታወቂያ እንየው። አክቲቭ ላል የፕሮፋይል እንደምታዩ እኔ 2 ስራዎችን ያስገብቻለሁ። እስካሁን ምንም ምላሽ አልተሰጠኝም። እስኪ ዱአ አድርጉ ማለት ያው እንደምታዩት ያው እነዚህ 2 ስራዎችን አስገብቻለሁ ፎቶ ኤዲተር ላይ። ሰውየው ደግሞ እንግዲህ እየገመገመ ነው አይቶ። ተወዳዳሪዎች እዛ ውስጥ አሉ፣ ከኔ ጋር ያስገቡ ሰዎች አሉ። ያው ማይ 7 እና ማይ 06 ማይ ነው ያስገባሁት። ትላንትናና ከትላንትና ወዳ ነው ያስገባሁት። ለምሳሌ ያው በመጀመሪያው ፎቶ ይሄን ያስገብቻለሁ። ፐርሰናል ዲቴይል ይሄ የሰውየው ጆብስ ነው እንደምታዩት። ያው እኔ የራሴን ቁጭ አድርጌ አስቀምጬለታለሁ። እኔ ፎቶ እንደምችል ፎቶ ኤዲት ማድረግ እንደምችል አስቀምጬ ያው ይሄ የራሴ እኔ ወደ ሰውየው የኔን ስራ ከፈቀደው እኔ እንድሰራለት ከፈለገ እዚህ ጋር ሚሴጅ ላይ ያናገረኛል። ሃይ ብሎ ያናገረኛል። ሃሎ አለ የምሰራለትን ፎቶ ይልክልኛል። እኔ ያ የሚሰራልኝን ፎቶ ከላከልኝ በኋላ እኔ እዚህ ጋር ሰርቼ ለሱ ማስረከብ ነው። ሳስረክበው በቀላሉ ዶላር ያገኛለሁ። ለምሳሌ እዚህ ጋር በዚህኛው ፎቶ የሚከፈለኝ $80 ነው። ያው ፎቶ ኤዲተር 73 ኢሜጅ ማሰራት ይፈልጋል ሰውየው። ስለዚህ እኔ ደግሞ 73ቱን ተጠቅሜ ሰርቼ ከጨረሰው ምን ስንት አገኛለሁ? እዚህ ጋር እንደምታዩት $80 አገኛለሁ ማለት ነው። ያው እንደምትመለከቱት። ስለዚህ ይመቻችሁ፣ ይሳካል በሉኝ። ቀጣይ ደግሞ ስራም ካገኘው ቪዲዮ